ብንሰራም የማንጠቅም ባሪያዎች ነን። ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛ ሆነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህበ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህበ ለከ። ከሌላ ያላገኘው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተ ነው። ለዚያ ነው የማንጠቅም ባሪያዎች ነን ብለው እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለው የለም። ከሱራፌል ምስጋና አይጠቀምም። ከካህናት ቅዳሴም አይጠቀምም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማሕሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለመጽሐፉ እንደ መጽሐፉ ሙሉ አይደለም። ባለቅኔው እንደ ቅኔው ሙሉ አይደለም። ባለማሕሌቱ እንደ ማሕሌቱ ሙሉ አይደለም። ባለቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔር። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል። 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው። ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማው፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጥ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ደግሞ ሃይማኖት ክልት ሸጠ ነው እባክህ አንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረ ገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ
እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቁሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው፣ ራሱ ያልወሰዳት፣ ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድን ነው ያልኩት? እስቲ አይወድ ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውሉም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን እኔ አዳምና ሔዋንን አልወቅስም። በሕይወቴ ወቅሻቸው አላውቅም። በነገራችን ላይ አዳምና ሔዋንን እኔ ወቅሼ ሰብቄ አላውቅም። ሰው ብዬ ነው የምወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምንድን ነው ናቸው? ግዙ ነው ያላቸው። የሰማይ አዕዋፍን ዋኮነን ኮዲ በኩሉ ዘሥጋ አይደለ ያለ ሁሉ ስጋዊ ደማዊ ነገር ሁሉ እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ለምድር ምድርን ግዟት ብሎ ስልጣን ሰጣቸው። ከዛ ስሙ ምን ሰጣቸው? ምን ሰጠ? አርአያውንና መልኩን ሰጠ። ከዛ ስምጣን በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን እፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው። ብርሃንን አለበሰው። ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንደውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ወይ ነው ጥያቄው። ግልጽ ነው አባባሌ? አዳም ሆይ እኔ ለአንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ። አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየቅኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል እግዚአብሔር። የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል እግዚአብሔር። የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም ነው። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው።
ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም ብሎ የበለስ ፍሬ አስጎመቻት ይላል። የምርጫ ጉዳይ ነው።